ያጠናው ደግሞ አግሮ ኢኮኖሚክስ ነው ጅንካ ዩኒቨርሲቲ ተመርቄ አጋጣሚ በስራ 3 አመት ቆይቻለሁ። ግን ከ3 አመት በኋላ ግን ይሄ ፋብሪካው በመጀመሩ እዚህ ፋብሪካው ላይ ገብቼ እኔና ቤተሰቦቼን እያስተዳደርኩ እገኛለሁ። ይሄ ፋብሪካ በመከፈቱ 300 እና ከዛም በላይ ስራ አጥ የሆኑ እህት ወንድሞቻችንን እያሰራ ይገኛል ማለት ነው። እዚህ ፋብሪካ በመግባታችን ጥሩ እድል ስላገኘን ደስ ብሎናል፣ ደስ ይለናል። ተጠቃሚ እዚህ ባንኖር ነው በቃ ስራ አጥተን ብዙ ውጭ ጎዳና ተዳዳሪ እንሆናለን ምን እንላለን። በጣም አልባሌ ቦታ ልናስብ እንችላለን። ግን ስራ ትንሽም ብትሆን በማግኘታችን ደስ ይለናል። አሪፍ ነው፣ ስራ ጥሩ ነው። ይሄ ስራ በመጀመሩ እኛ ብዙም ተወዛግበን አልቆየንም። እንደጨረስን እዛው ወደ ስራ ገባን እና አሁንም ይሄ ፋብሪካ ብዙ የስራ እድል እንደሚፈጥር ለብዙ ወጣቶች አምናለሁና እኔ በመጀመሪያ ለኛ ብዙ ጥቅም ሰጥቶናል። ምክንያቱም ያው ተመርቆ ስንት አመት የተቀመጠ ማለት እኛ ዘው በሙያው ተመረቅን ወደውኑ ስራ ገባን እና ለኔ በጣም ደስ ብሎኝ ነው እየሰራው ያለ። ባለሀብቶች ይሄንን ማድረጋቸውና ለወጣቱ የስራ እድል መፍጠራቸው በጣም ጥሩ ነው፣ ደስ ብሎኛል። ትምህርት የጨረስኩኝ አማኑኤል ነው ቴክኒክና ሙያ ወተትና የወተት ማቀነባበሪያ ተዋጽኦች የሚል ተማርኩኝ እና ያው ከምሬ ሰኔ ላይ ጨረስኩኝ። እዚህ ጋር የስራ እድል ተከፍቶ እዚህ መጥተናል። አሁን እዚህ ጋር ለኛ የስራ እንትናችን ሁለገብ ነው፣ ሁሉም አንድ አይነት ሰራተኛ ነው። ሲቀጥል የኔ ዋናው ተግባሪ ደግሞ ወተት መሰብሰብ ነው። ወተት ደግሞ ከግለሰቦች ላይ ታርሶ አደሮችም እና ከያንዳንዱ የወተት ፋብሪካዎች ላይ እያመጣን እዚህ ወተት ተዋጽኦዎች እንድንሰራ ነው የኛ ትምህርት ድርሻ የስራ ድርሻ ማለት ነው። ያው እዚህ ጋር የምንሰራው ደግሞ ያው እዚህ ወተቶችን ማሸግ አይብም እርጎን እንሰራለን። ይሄ ፋብሪካ ከዚህም በላይ ሆኖና ለነሱም ለኛም ጥሩ የስራ እድል ብዙ የሰው ዘርፎች እንደሚያስገባና ጥሩ ቦታ እንደሚሆን እኛ በተስፋ ትልያለን ነው። ያው እዚህ ስራ የጀመርኩት 3 ወር አካባቢ ሆነኛል። ከዛ በፊት ወተት ፋብሪካ ሌላ ቦታ ነበር እየሰራ ያለው። ከዛ መጥቼ ቀይሬ መጥቼ ነው። ጥሩ ነው። አሁን እኔ ረጅም ኪሎ ሜትር አቋርጬ ሌላ ቦታ ነበር እየሰራ ያለው። እኔ አካባቢ እዚሁ ነው። አካባቢ ላይ ፋብሪካ መኖሩ ከቤተሰቦቼ ጋር በቅርበት እንደፈለገ እንድገናኝ አድርጎኛል። ሌሎችም እዚህ ተጨማሪ ሰራተኞች እዚህ አሉ፣ የስራ እንደኔ እድሉን ተጠቃሚ ሆኑ ማለት ነው። ስለዚህ በአካባቢው ላይ ልማት እና ኢንዱስትሪ መኖሩ በጣም ጥሩ ነው ብዬ ነው ማለት ነው። ተጠቃሚ እንድንሆን አድርጎናል ከራሴ ጀምሮ ማለት ነው። ትምህርት እስከ 12ኛ ክፍል ተምሬያለሁ። ውጤት ባለመምጣቱ የቀን ስራ እየሰራው ነበር የቆየው። እዛ እድል ሲከፈት እዚህ መጥቼ ጽዳት ገባሁ። እያደረ የዋለ ከጽዳት ወደ እንትን የተሻለ ልመጥቼ ያለምቻውን ረዳት ኦፕሬተር ደርሻለሁ። ብቻ ከሳሙና ከቅባት ብዙ ነገር ይከብዳል። ቤት ላይ ውሎ ከቤተሰብ ጥገኛ ወጥቻለሁ። አሁን በራሴ ምለው ትንሽ የራሴ ስራ መስራት እችላለሁ እዚህ ሰርቼ ማለት ነው። ብዙ ስራ ሰራተኞች እየሰሩ ነው የሚገኙ። ስለዚህ ከብዙ ነው ችግር እየተራቀቁ ተፈናቃዮችን ያማክላል። በተካማት እንኳን የጉልበት ስራ ማይችሎችን እየገቡዙ በትንሽ በቀላል ስራ ሰጥተው እየሰሩ ነው። ብዙ ወጣቶችን አማክሎ ይይዛል ስራዎች። በዚህ ኢንዱስትሪ ውስጥ የምርት ክፍል ኃላፊ ወይም ደግሞ ሽፍት ኃላፊ ሆኜ እየሰራሁ እገኛለሁ። ማለት እኔ 2016 በደን ሳይንስ ትምህርት ነበር የተመረቁት። ከዛም በኋላ ተመርቄ ከወጣሁ በኋላ ስራ አልነበረኝም እና ስራ ሆኜ በነበርኩበት ሰዓት እንዳጋጣሚ የሆነ ይሄን ስራ አግኝቼ አሁን ላይ በዚህ ኢንዱስትሪ ውስጥ እየሰራሁ የስራ ዕድል ተፈጥሮልኝ እየሰራሁ እገኛለሁ ማለት ነው። ናው በነገራችን ላይ እዚህ ኢንዱስትሪ ላይ በተለይ ለብዙ ሴቶች የስራ ዕድል ፈጥሮ ይገኛል። በተለይ ለኛ ለሴቶች እቤት መቀመጥ በጣም ትንሽ ይከብዳልና ለብዙ ሴቶች ለሚሆኑ ሴቶች የስራ ዕድል ፈጥሮ ይገኛል ማለት ነውና በጣም አሪፍ ነው። ከዚህ በተጨማሪ እንደዚህ ያሉ ባለሀብቶች አሁንም ስራ ላጡ ዜጎች በተለይ ለሴቶች የስራ ዕድል ቢፈጥሩ የተሻለ ነው ብዬ አምናለሁ። ከዚህ ከመግባት በፊት በሞጣ ፖሊቴክኒክ ኮሌጅ በኢንዱስትሪያል አውቶሜሽን ወይም በኤሌክትሪካል ትምህርት ዘርፍ ውስጥ ነበር የተማርኩ ያለሁት። ጎን ለጎን የኤሌክትሪካል አልፎና የቀን ስራ ነበር ሰራ የነበረው። አሁን ላይ ደግሞ 2017 ትምህርታችን ካጠናቀቅን በኋላ ስራና ክህሎት ሚኒስቴር ከጥቃቅን ጋር በመተባበር ወደዚህ ተቋም እንድንገባ አድርጎናል እና ወደዚህ ሲገባ በማሽን ኦፕሬተርነት እየሰራሁት ያለሁት። ስለዚህ ብዙ ለውጥ አለ። ቀን ስራ አንደኛ ልፋት አለው፣ ጉልበት ይጠይቃል። ገቢውን በዚያ ልክ አይደለም፣ ቋሚነቱም አስተማማኝ አይደለም። እዚህ ከገባን በኋላ ወራዊ ክፍያ አለው፣ እሱ በጣም አሪፍ ነው።
ሰው ስራ ሲያጣ ደግሞ ያው ባዶነት የሚሰማው ነገር ሊኖር ይችላል። እንደገና ደግሞ ሱሰኝነትና አድመኝነትን ያስፋፋል። ከዚህ አንጻር በጣም አሪፍ ነው። ለእኛም አልፎ ለሌሎች ከ80 ያላነሱ ሰዎች ስራ እድል የፈጠረ ሲሆን ከዛም በኋላ ቴክኒክና ሙያ በኢንዱስትሪያል ኤሌክትሪካል ኤሌክትሮኒክስ ኮንትሮል ቴክኖሎጂ ትምህርት ጨረስኩ 2017 ላይ። ከዛም በኋላ የባዳነ ሳይት በተቀጥሬ እሰራለሁ። በኮሌጅ አማካኝነት ወደዚህ ተላክ በሚጠበቀው ምዘና ተመዝነን አሁን ደግሞ ባዳነ ሳይት ላይ ተቀጥሬ በማሽን ኦፕሬተር እሰራለሁ። ይህም ማለት ብዙ የስራ እድል ፈጥሮልናል። በዚህ ከጀማሪ ድርጅነት አንጻር ከ80 በላይ የሚሆኑ ሰራተኞችን የስራ እድል ፈጥሮልናል።